ሰላም አዶት እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል የዓለም ሁሉ ቦታ ብዙ ሰላም እንዲሆንላችሁ እንመኛለን። በድጋሚ ተገናኝተናል። ዛሬ በተለያዩ ጉዳዮች እንግዲህ ወቅቱ ከሚያነሳቸውና ከሚፈጥራቸው ጉዳዮች ጋር እንነጋገራለን። አብራችሁን እስከ ዝግጅታችን ፍጻሜ ድረስ እንድትቆዩ በአክብሮት ጋብዛለሁኝ። ከምንመለከታቸው ጉዳዮች መካከል የመጀመሪያው ወቅታዊ ከሆኑት ጉዳዮች መካከል የአዶናይን እስር ይመለከታል። አዶናይ ከእስር ቤት የላከው ደብዳቤ አለ ተብሎ በሶሻል ሚዲያ ላይ ሲዘዋወር ያገኘሁት አንድ ደብዳቤ አለ። በእርግጥ አዶናይ ከእስር ቤት ደብዳቤ ልኳል። ምንድን ነው የደብዳቤው ይዘት የሚለውን የምናየው ይሆናል። ከዛ በተጨማሪ የወቅቱ ጉዳይ የሆነው የጋዜጠኛ ሶፎንያስም ጉዳይ ይነሳል። በተጨማሪም አንዲት እህታችን አባት የሌለበት ቤት ጋጠወጥ ልጆች ጋጠወጥ ሆነው ያድጋሉ ብላ የማህበራዊ ሚዲያው ሌላ ትኩሳት ሆኗል። እሱንም አያይዘን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ ሌሎች ያልሰማችኋቸው ጉዳዮች ይኖራሉ። መልካም ቆይታ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። እስቲ የዛሬውን ዝግጅታችንን ለየት ባለ ቪዲዮን ጀምር። ትናንትና አይታችሁ ከሆነ እግረኛው ሚዲያ ከአንጋፋውና ከታዋቂው የማስታወቂያ ባለሙያ ከልጅነታችን ጀምሮ እያየነው ካደግነው ከወንድማችን አርቲስት ሰራዊት ፍቅሬ ጋር ያደረገውን ቆይታ አይታችኋል። ያው የተወራው ስለ አዶናይና ተመሳሳይ ጉዳዮች ነው። እሱን አሁን ማንሳት አልፈለኩም፣ ግን እጅግ በጣም ልብ የሚነካ ተግባር አድርጓል። ብዙዎች በዚህ ቪዲዮ ተገርመዋል። እስቲ ይሄን ቪዲዮ ልጋብዛችሁና በዚህ ጥሩ ቪዲዮን ጀምር። ያንተ ግርፍ መሆኔን ደግሞም እንደውም ይሄን ቁሜ ነው የምነግርህ። በእውነት ለምን መሰለህ በመምጣትህ በራሱ የተሰማኝን ደስታ መንገር እፈልጋለሁ። ሰርሽ ጓደኛህ ሳምሶን ማሞ ስራ ቅጠረኝ ብዬ ሄድኩ አንድ ጊዜ ቢሮ። አይ እኔ የማስታወቂያ ድርጅት ነው ያለኝ፣ ጓደኛዬ ሰራዊት ፍቅሬ ግን ሚዜው ነኝ፣ እሱ ግን ሬዲዮ ጣቢያም አለው ኢትዮ ኤፍኤም 107.8 ይባላል፣ ወደ እሱ ሂድ አለና የታክሲ 400 ብር ሰጥቶ ወደ አንተ ላከኝ። ወቅቱ ሰኔ መጨረሻና ሐምሌ አካባቢ ነበረ። መጣው 3 ሳምንት በጥቂቱ
ወጣ ገባ አልኩ። የበጀት መዝጊያ ነው በሚል ከዛ በኋላ አንተ ጋር ተቀጠርኩ። አንተ ጋር ሰራሁ። የሬዲዮ እድሉን ሰጠኸኝ። በዛ ተቀጥሬ በወር ከምጠብቀው ደሞዜ በላይ አንተን በስራ ሰዓት ማግኘት፣ ከስራ ሰዓትም ውጭ ስትወጣ እንዴት ነህ ተክሌም ብሎ ማናገር፣ ምክር መስጠት በወር ከሚጠበቅ ደሞዜ በላይ የየዕለት ድርጎውን የየቀኑም መቁነን የነበረ በዛ አልፌ ይሄው ዛሬ እግረኛው ሚዲያ የሚል ደርሻለሁ። በተክለ ሃይማኖትም በእግረኛውም እንዲህ ትታወሳለህ። አንተ እድሉን ስለሰጠኸኝ በጣም ነው የማመሰግነው። በጣም ነው የማመሰግነው ሰርሽ። ቁጭ በል ዘር ስትልኝ ሙሉን ኢንተርቪውን አይታችሁ ከሆነ ያው በኃይለ ቃል የተሞላ ነው። ትንሽ ጠንከር አድርጎት ነበረ ኢንተርቪው ሲያደርግ የነበረው። ማፋጠጥ በሉት። ግን ከዚህ ሁሉ ቆይታ በኋላ መጨረሻ ላይ እዚህ ጋር ለመድረሱ ምክንያት የሆነውን ወንድሙን አርቲስት ሰራዊት ፍቅሬን በዚህ መንገድ ማመስገኑና ማክበሩ እሱንም ለማመስገን የተጠቀመበት ወይ እጅግ በጣም የብዙዎችን ልብ የነካ ሆኗል። ደስ የሚል ስርዓትና ተግባር ነው ብሎ ብዙዎች የተቀባበሉት ይገኛል። እኔም ወድጄዋለሁ። ሌላው ትኩሳት ሆኖ በማህበራዊ ሚዲያ አሁን ያለው ጉዳይ ይሄ አሁን የማሰማችሁ ቪዲዮ ነው። አባት የሌለበት ቤት ወደድክም ጠላህም ልጆች ጋጠ ወጥ ሆነው ያድጋሉ አይነት። እስቲ ከራሱ አንደበት እንስማና ከዛ የሌሎች ሰዎችን አስተያየት እናስከትላለን። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። እናትም ሆነው ያሳደጉ ጀግና ሴቶች የእነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ ቃሉ አጠቃቀሙ ልክ ላይሆን ይችላል። ሀሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሀሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል። እዚህ ጋር እናትም አባትም የሚባል ነገር የለም። ኤዘር እናት ትሆናለህ ወይ አባት ትሆናለህ። እናትም አባትም ሆኖ ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እሱን እንዴት ብለህ ከጠየቀኝ የእኔ እድሜ ያሉትን ሴቶች ስለ እናቶቻቸው የሚሰማቸውን መጠየቅ ትችላለህ። በደንብ ስለምጠይቅና በደንብ ፋይንድ አውት ስላረኩኝ ነው። እናቶቻቸው ፋዘር ፊገር ነበሩ፣ እናት አልነበሩ። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አርገዋቸው ዲሲፕሊን አርገዋቸውን ያሳደጓቸው። ያ ማለት የእናትነት ሚናቸውን፣ ርህራሄያቸውን፣ ኮምፓሽናቸውን፣ ማቀፋቸውን፣ መሳማቸውን ብዙ የለም። ይሄንን እንግዲህ ኤቪደንስ ከፈለክ እንግዲህ ኮመንት ሴክሽን ላይ መጠየቅ ነው። ብዙ ሴቶች የኔ እድሜ ሴቶች እናቶቻቸው ኃይለኞች ነበሩ፣ የኔንም ጨምሮ። በህይወት አጋጣሚ በስራ አጋጣሚ ብዙ ስላልነበረ አጠገባችን። ለምንድን ነው ካልክ እኛ እንዳንበላሽ፣ እኛ መጥፎ መንገድ እንዳንይዝ ዲሲፕሊን ማድረግ ነበረባቸው። ዲሲፕሊን ሲያደርጉ ነርቸር ማድረግ አይችሉም። የእናትነት ሚናቸውን ድሮፕ አድርገዋል። ለዚህ ነው አሁን ላይ እኔ ስናገረው እንደው የብዙ ሴቶች ፊት የሚፈካው ከእናቶቻችን ጋር ትንሽ ኢሹ አለብን። ምክንያቱም እናት እንድትሆን የምንፈልጋት እናት አላገኘናትም። ዲሲፕሊነሪ ናት እኛ የምናውቃት እናት። በይበልጥ ደግሞ ብቻዋን ያለ አባት ያሳደገችን እናት እኔ ኤክሰፕሽናል ሊገኝ ይችላል። ኤክሰፕሽናሊ በጣም ላቪንግ ሆና ደግሞ ዲሲፕሊን አድርጋም ልታሳድግ ትችላለች። ግን አብዛኛው እናት የፋዘር ሮልን ነው ሲወጣ የነበረው። እናትም አባትም እኔ አላየው። ምናልባት ሊሚትድ ሊሆን ይችላል ሪሶርሴ፣ ግን አላየው። ያ ማለት ባላንስ ያደረጉ ሰዎች ሊኖሩ ይችላሉ፣ ግን የማንተካው ነገር የአባት ሮል ሜጀር ነው። የሚተካ አይደለም። ስለዚህ አሁን ተቆጪ አቶ ነው ትውልዱ እንደዚህ እየባከነ ያለው ብለሽ ነው የምትደመድም? የምትወደው እናት አንኮንዲሽናሊ የምትወደው የምታስበው የምታስብለት እናት የለውም። አት ሴም ታይም ዲሲፕሊን የሚያደርገው አባት የለውም። አብዛኞቻችን ቤት እኮ አባቶች የሉም አይደል? ወይም ሲንግል ማም ነው ያሳደጉን፣ ወይም ደግሞ አባቶችን ቢኖሩ ያን ያህል ጠንካራ አይደሉም። ጠንካራ ያልሆኑ አባቶች ሊያደርጉ የሚችሉት ላቪንግ ነው የሚሆኑት። ይሄ ዲሲፕሊን ማድረግ የማይችል አባት አለ እኮ ላቪንግ ፍቅር ነው የሚሰጥ። ከዛን እናትየው በተገላቢጦሽ የአባትን ሮል ትወጣለች። ኢትስ ፋይን።
የኔን አስተያየት ከመስጠቴ በፊት እስቲ በዚህ ጉዳይ ብዙዎች ተቆጥተዋል። በተለይ ያለ አባት የማደግ እድል ያጋጠማቸው የሶሻል ሚዲያ ሰዎች ተቆጥተዋል። እስቲ እኔ አሁን ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጥ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚሁ በጣም ጋጥ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ጆታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስለ ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኝ። በመጨረሻ ይህንን አስተያየት ደግሞ እንስማና የኔን አስተያየት ደግሞ እንጨምርና ወደ ዛሬው ወሳኝ ጉዳያችን እናምራለን። ሪሊ ጋጠ ወጥነት የሰፈነበት ቤት ውስጥ ስኖር ነበር ብዬ አስቤ አላቅም ነበር። ጋጠ ወጥነት በሲንግል ማም ላደጉ ልጆች መገለጫቸው ይሆናል ብዬ አስቤም አላቅም ነበረ። ኤኒሃው ሲንግል ማም እናቶቻችን እንዴት አድርገው እንዳሳደጉ ልንገርሽ። በዚህ ልክ ራሳችንን ማዋረድ እንደሌለብን፣ በዚህ ልክ የሴትነት ክብራችንን ዝቅ አድርገን ማሳየት እንደሌለብን እና በዚህ ልክ ሴትነታችንን መጥላት እንደሌለብን አድርገው ነው ያሳደጉን። ይሄ ደግሞ የጋጠ ወጥነት መገለጫው ነው። ህዝጉ እንደሰማችሁት ነው። ያው መነሻ ሀሳቡ አባት የሌለበት ቤት ልጆች ጋጠ ወጥ ሆነው ነው የሚያድጉት የሚል ነው መነሻ ሀሳቡ። አስተያየቶችን እነዚህ ብቻ አይደሉም፣ ብዙ አስተያየቶች እየተሰጡ ይገኛሉ። በዚህ እህታችን ንግግር ብዙዎች ተቆጥተዋል። ግን ለመናገር የፈለገችው ሀሳብ አለ። አባትም እናትም ሆነን ማሳደግ አንችልም። አባትም እናትም ሆነን ማሳደግ የሚባል ነገር የለም። እናት የእናትን ሚና፣ አባት የአባትን ሚና እንጂ እናት እናትም አባትም መሆን ከጀመረች ሚናዋን ትለቃለች የሚል ከዛ ደግሞ በእንደዚህ አይነት አስተዳደግ ያደገ ሰው ወይም ያደገ ልጅ በእናት በኩል የእናትን በአባት በኩል የአባትን ተነጥሎ በአስተዳደግ ውስጥ ማግኘት ያለበትን ነገር አያገኝም። ስለዚህ ጋጠ ወጥ ይሆናል የሚል ነው። ግን በንግግሯ ውስጥ እንደተረዳሁት የሆነ ልታስተላልፍ የፈለገችው ወይም ትውልዱ አሁን የምናየው ትውልድ የተበላሸበት መንገድ ነው ብላ በራሷ መንገድ ልትገልጽ የፈለገችው ነገር አለ። በሌላ አንጻር ደግሞ ምንም እርግጠኛ ባልሆነችበት ኦር እኔ ሪሰርች አላረኩም ኦር እኔ አላረኩም ኦር ባላንስ ሊያደርጉ የሚችሉ ሜቢ ሊኖሩ ይችላሉ እያለች ግን መጀመሪያ ንግግሯን ስትጀምረው በእርግጠኝነት ነው የጀመረችው። አባት የሌለበት ቤት ልጆች ጋጠ ወጥ ሆነው ያድጋሉ በሚል እርግጠኝነት ጀምራ ግን ፕሩፍ የምታደርግበት መንገድ የእርግጠኝነት አይደለም። ሜቢ እኔ ያልደረስኩበት ይሆናል፣ እኔ ያላየው ይሆናል፣ እኔ አካባቢ ሳይኖር ቀርቶ ይሆናል እና የመሳሰሉት እና እነዚህ ደግሞ አሁን በብስጭት መልስ እየሰጡ ያሉት በሲንግል ማም ያደጉ እህቶቻችንና ወንድሞቻችን ናቸው። ብዙዎችም አሉ በዚህ ወይ ቁጣቸውን የገለጹ ያሉና ድምዳሜው ትክክል አይደለም። ምናልባት የተወሰኑ ልጆች በእንደዛ አይነት መንገድ በጥቂት ፐርሰንት ሊቆጠሩ የሚችሉ ልጆች እንደዚህ አይነት ነገር ገጥሟቸው ያድጋሉ የሚል ድምዳሜ ቢኖረው ጥሩ ይመስለኛል። በአጠቃላይ ግን አባት የሌላቸው ልጆች ጋጠ ወጥ ሆነው ያድጋሉ የሚለው ትክክለኛ አይመስለኝም። ምክንያቱም እናት የእናትን ሚና ተወታ። ቀደም ሲል አንድታችን ስትናገር እንደሰማችኋት የእናትን ሚና ተወታ በተጨማሪ የአባትን ሚና ለመወጣት የምትገደደው ህይወት አስገድዷት እንጂ ፈልገው አይደለም። እሱን ደግሞ ራሷ እንዳለችው ባላንስ ሊያደርጉ የሚችሉ ይኖሩ ይሆናል፣ እኔ አላቅም። እንዳለችው ባላንስ ያደረጉ ብዙ እናቶች አሉ። የእነሱን ክሬዲት ገደል መክተት ነው። በእንደዚህ አይነት መልኩ አሳድጋ ለወግ ለማድረግ ያበቃቻቸውን እናት ማዋረድ ነው። ጋጠ ወጥ የሆኑትንም ደግሞ የት እንዳየች ብዙ ማረጋገጫ የላትም። ትንሽ በደንብ ካለማስተዋል የተነገረ ንግግር ይመስላል። እኔም ከነዚህ ሰዎች ሀሳባቸውን እጋራለሁኝ። ወደ ቀጣዩ ጉዳይ እስቲ እንለፍ። አዶናይ ከእስር ቤት ላከ የተባለውን ደብዳቤ ከማንበቤ በፊት ወይም ከማድረሴ በፊት ዛሬ የተሰማ አዲስ ጉዳይ አለ። አወዛጋቢው
የቲክቶኩ አዶናይ እስርና የእስር ቤት ጉብኝት ውዝግብ፣ እስር ቤት አካባቢ ውዝግብ ተፈጥሯል ነው የሚለው። ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎች የጉዳዩን ሂደት በቅርበት እየተከታተሉ ይገኛሉ እንደምታውቁት። ሆኖም በእስር ቤቱ አካባቢ የተፈጠሩት ሁኔታዎች ውዝግብ አስነስተዋል። አዶናይን ለመጠየቅ በማሰቡ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸውን የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላትና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። ይሄ የእስር ቤቱ ደንብ ነው። አዶናይን ለመጠየቅ ከሞከሩት ሰዎች መካከል አስገራሚ ክስተት ግን ተከስቷል ይላል መረጃው። ወይዘሮ አበባ ወይም የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤቱ በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይሄ ልጅ የአዶናይ ወንድም አይደለም በማለት ራሳቸው እናት ለፖሊስ አሳውቀዋል። በዚህም ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደኋላ እንዲመለስ መደረጉ ብዙዎችን አነጋግሯል። ይህ ክስተት የሕግ ሂደቶችን አስፈላጊነትና የቲክቶክ ተጽዕኖን በድጋሚ ያሳያል። የቲክቶኩ ኮከብ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል። እጅግ አስገራሚ ነው። ያው ብዙ አድናቂዎች እንዳሉት ይታወቃል። አዶናይ ኢትዮጵያ ውስጥ በሶሻል ሚዲያ ተጽዕኖ በመፍጠር ደረጃ ላቅ ያለውን ደረጃ ይዛል። በዚህ ልክ ወንድም ነኝ የሚል መጥቶ ብዙዎችን እያወዛገበ ይገኛል። ለማንኛውም ለአዶናይ ተልኳል የተባለው ደብዳቤ ምን የሚል ነው? እስቲ አብረን አንብበው። አዶናይ ከእስር ቤት ደብዳቤ ይላል። ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤው የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔን ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችም ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የሕዝቡን ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ እዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች፣ ከፍቅር የተነሳ እንደሆነ አውቃለሁ። ግን እባካችሁ ያለሁት በሚያስተማምን በሀገሬ ምድር የሕግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለእኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላውና ይህን ደብዳቤ የምጽፍበት ሁለተኛው ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት እፈልጋለሁ። ስህተቴን የማይበትን ይህንን አትሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ።
በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴ በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ወደ ጀመርኩት መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ በታላቅ ትህትና ከይቅርታ ጋር እጠይቃለሁ ይላል የሚል ደብዳቤ አዶናይ ከእስር ቤት ቢጽፍና ቢለቅ ነገሮችን በጣም በብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር አምላክ ካንተ ጋር ይሁን፣ እወዳለሁ፣ መልካምን ሁሉ እመኝልሃለሁ የሚል አንድ የአዶናይ አድናቂ አዶናይ ቢጽፈው ኖሮ ብሎ የጻፈው ደብዳቤ ነው። ዞሮ ዞሮ ግን የደብዳቤው አዶናይ ባይጽፈውም የደብዳቤው ይዘት ጥሩ ሀሳቦችን ይዟል። በተለይ ነገሩን እያባባሱና ወደ ሌላ አቅጣጫ እንዲሄድ እያደረጉ ላሉ ሰዎች ጥሩ መልእክት የያዘ ደብዳቤ ይመስለኛል። ከአዶናይ ከእስር ቤት ለአድናቂዎቹ የተላከ ተብሎ ብዙዎች እየተቀባበሉት ያለው ደብዳቤ ይህንን ይመስላል። እንግዲህ ሰሞኑ በጋዜጠኛ ሶፎንያስ ጉዳይ ያው ነገሮች እየረገቡ ይገኛሉ። ግን እስካሁን ወንድማችን ሶፎንያስ የት እንዳለ አይታወቅም። መንግስትም ያለው ነገር የለም በዚህ ጉዳይ። የዚህን ጉዳይ አጋላጭ ግን በፖሊስ ቁጥጥር ስር አውለውት ምርመራ እየተደረገ እንደሆነ ሰምተናል። አንዳንድ ሰዎች ምን ሲሉ ነበረ? ሶፎንያስ ከነበረበት የአእምሮ ህመም ጋር ተያይዞ ወደዚህ አጸያፊ ድርጊት ውስጥ እንደገባ ይጠረጥራሉ። ዞሮ ዞሮ ግን ይህች እህታችን ግብረ ሰዶማዊነትና የአእምሮ ህመም አብሮ ሊጠራ የሚችል ነገር አይደለም። በአእምሮ ህመም ምክንያት ግብረ ሰዶማዊነት አይመጣም። ተሳስታችኋል፣ ማስተካከያ አለኝ ያለች ነው። እስቲ እንስማት። ሰላም ጤና ይስጥልን፣ እንደምናችሁ ደህና ናችሁ ወይ? ቃል ኪዳን ነኝ፣ ሳይካትሪ ፕሮፌሽናል። እንግዲህ ሰሞኑን አንድ ወንድማችን ፎቶ እዚህ ጋር መለጠፍ አልፈልግም ከጎን ግን እንግባባለን ብዬ አስባለሁ፣ ግብረ ሰዶማዊ ነው በሚል እየተነሳ ያለ አንድ ወንድም አለ። ይህንን የግብረ ሰዶማዊነት ወይም ደግሞ ጌይ የመሆንን ነገር ከአእምሮ ህመም ጋር ለማገናኘት ሲሞከር አይቻለሁኝና ትክክል ያልሆነ ነገር ስለሆነ ክሊር አውት ማድረግ ስላለብኝ እንደ አንድ ባለሙያ ለዛ ነው ብቅ ያልኩት ማለት ነው። ሆሞሴክሹዋሊቲ ወይም ተመሳሳይ ጾታ ግንኙነት፣ ግብረ ሰዶማዊነት ከአእምሮ ህመም ጋር በፍጹም የሚገናኝ ነገር አይደለም ማለት ነው። እርግጥ ነው በአንዳንድ ቪዲዮዎቹ ላይ ሲናገር እንደሰማሁት ይሄ ወንድም የባይፖላር ታማሚ እንደሆነ ሲናገር ሰምቻለሁኝ። ባይፖላር ራሱን ችሎ ማኒክ ኤፒሶድ ወይም ማኒክ ፌዝ ላይ ሲኮን ኢምፐልሲቭነስ፣ ሃይፐርሴክሹዋል በጣም ሴክሹዋል ዲዛይራቸው ወይም የሴክስ የማድረግ ፍላጎት ከፍ የማለት፣ ፖርኖግራፊ በጣም የማየት ፍላጎት፣ ከተለያዩ ሰዎች ጋር በአንድ ጊዜ ሴክስ የማድረግ ፍላጎት የመኖር ብቻ ለብዙ በሽታዎች ሁላ የማጋለጥ ማህበራዊም ሆነ የስራ ሁኔታን የማናጋት ነገሮች ሃይፐርሴክሹዋሊቲ ቢሄቪየር ይዞ ይመጣል። ይሄ አንድ ምልክቱ ነው። የፖላር ዲስኦርደር የሙድ ዲስኦርደር ነው። የሆነ ዲፕሬሽን ውስጥ የሚገቡበት ሳምንታት ወራትም ሊሆን ይችላል ይኖራል። አለቅስ ነበር በጣም የሚልበትን የሆነ ቪዲዮ ካያችሁ ምናልባት ትረዱታላችሁ ያንን ስሜት ማለት ነው። በጣም ማልቀስ፣ ተስፋ መቁረጥ፣ ከሰው በታች እንደሆኑ፣ ቀባዶ እንደሆኑ፣ ዓለም ጨለማ እንደሆነ የሚሰማቸው ፌዝ አለ። ከዛ እሱ ፌዝ ደግሞ ያበቃና ማንያ ወይም ደግሞ ማኒክ የምንለው ፌዝ ላይ ሲደረስ ደግሞ እንቅልፍ ማጣት፣ እንቅልፍ መተኛት አለመቻል፣ ቀናትን ያለ እንቅልፍ ማሳለፍ፣ ከሚገባው በላይ የስራ ሰው መሆን፣ ቤቱን ግልብጥብጥ አድርጎ ማጽዳት ሊሆን ይችላል። የተሰጣቸውን ታስክ ከሚገባው በላይ አጠናቀው አከናውነው የመገኘት ነገሮችን ያሳያሉ ማለት ነው። እና እዚህ ውስጥ ማንያ የሚባለው ፌዝ ውስጥ ሲሆኑ እንግዲህ ሃይፐርሴክሹዋል ወይም ደግሞ ለሴክሹዋል ግንኙነት የሚኖር ከፍተኛ ፍላጎት ያሳያሉ ማለት ነው። ይሄ ነው እንጂ የሚሆነው ለተመሳሳይ ጾታ ፍላጎት የማሳየት ወይም ደግሞ የመኖር አይነት ምልክቶች ግን እንደ ምልክት ተደርጎ አይወሰዱም። ግን
ቀድሞ የነበረ ፍላጎት ቀድሞ ለተመሳሳይ ጾታ የነበረ ፍላጎት ወይም ደግሞ ግብረ ሰዶማዊነት ያለው ሰው ከሆነ ያ ሰው ልክ እዚህ ማንያ የሚባለው ፌዝ ላይ ሲሆን ያንን ስሜቱን ለመግለጽ ድፍረት ማግኘት ይችላል ማለት ነው። እንግዲህ በቴክስቶች በቮይስ ምናምን እንዳያችሁትና በጣም በሚገርም ሁኔታ እንዴት በዚህ ፍጥነት ቶሎ አውርቶ ቶሎ እንዴት ሄደ የምትሉት ስሜት ይሄ መቅለብለቡ ያልኳችሁ ነገር መቸኮሉ፣ መጣደፉ ቶሎ ያንን ነገር ለማድረግ እንዲፈልግ ያደረገው ማኒክ ፌዝ ላይ የመሆን ሁኔታው ሊሆን ይችላል ብዬ እኔ እንደ ባለሙያ አስባለሁ ማለት ነው። ማንኛውም የአእምሮ ህመም ግብረ ሰዶማዊ ለመሆን ያስገድዳል ወይም ይገፋል ወይም ያደርጋል የሚል ጥናት የለም። ግን ቀድሞ የነበረ ግብረ ሰዶማዊነት ስሜት ወይም መንፈስ ካለ ያ ነገር ምናልባት ድፍረት ሊሰጥ ይችላል እንጂ ራሱን ችሎ የአእምሮ ህመም ግብረ ሰዶማዊ አያደርግም። ምናልባት ግን ግብረ ሰዶማዊ መሆን የአእምሮ ህመምን ሊያስከትል ግን ይችላል። እቺ ለማለት ነው። በያላችሁበት የአእምሮ ጤናችሁን ጠብቁልኝ። ሰላማችሁ ይብዛ። ቻው። የተወደዳችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በተለያዩ ወቅታዊ ጉዳይ ዙሪያ ተመልሰን እንገናኛለን። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለማንኛውም አስተያየት፣ ጥቆማ እንደዚሁም ማስታወቂያ ለማስነገር የምትፈልጉ በዲስክሪፕሽን ላይ ያለውን የስልክ ቁጥራችንን በመጠቀም መደወል ትችላላችሁ። መልካም ጊዜ ይሆንላችሁ።